ባሌ ሮቤን እንደማ ጥቁር ነው ረጅም ነው ቆንጆ ነው 8 ሽማግሌ መጥቶ 8ቱን አንቺ መለሰሽ ነው አባዬ እኔ ያመንኩበት ነው የሚሆነው ብለሽ በቤተሰብ የመጣውን መለሽ አስፋልት መስራቱ ቀላል ነው ለኦነግ ሸኔ ምርጥ ጫማ ገዝቶ መስጠት ነው አሉ አድረን ማለት አስተዳደሩ ንገሪ ማታ ነው የወጣሁት ከቤት በሩን ራሱ አልቆለፉት ምንወርበት ነው ወሰደሽ ጧት ይያልሽኝ ነው አሁን ስለዚህ አድራችኋል ማለት ነው ከሱ ጭንቅላቴን ቋ አርገው ያስቀሩኝ ንግሮች አሉ እኔ ለዚህ ላለውበት ህይወት ራሱ ምን አድርጋለሁ ከንጊ በኋላ እኔ ተጠቅማለሁ እንዴ ብዬ ሁሉ አስብ ያቃል ቆይ እንደዚህ ሚልሽ ደፈረሽ ማለት ነው አዎ ከዛ ወንጀል አይደለም እንዴ ግን በባሌ ሮቤ ማታ ነው የወጣሁት ከቤት በሩን ራሱ አልቆለፉት ምንወርበት ነው ወሰደሽ ጧት ይያልሽኝ ነው አሁን ስለዚህ አድራችኋል ማለት ነው እሱ ጋር እንዴ አሯሩጣውም እንደዚህ ማገኘኝ እኮ ቤትም ሆነ ቤትም እኮ አገኘኝ እሱ እኮ እግዚአብሔር ነው ማለት እውነት ሩቅ ምስራቅ ሳለ ጃፓናን ወድጄ ጥልዬ አንተ የወደድካትን ልንወድ ወደ ሩቅ ምስራቅ ልንሄድ ነው አፈሩ ይቅለል ጥልዬ ባይገርምህ ጃፓንና ደቡብ ኮሪያ ለመሄድ አንድ ትኬት ብቻ በቂ ነው ይህ አዲስ አይደለም ዋን ቲኬት ቱ ካንትሪስ የሚል የሌጀር ጉብኝት ሲምባ ትራቭል ከኢትዮጵያ አየር መንገድ ጋር ሆኖ አዘጋጅቷል ዓለም ላይ በየደጁና በየእጁ ያሉ የሩቅ ምስራቆቹ አንጸባራቂ የቴክኖሎጂ ውጤቶች መፍለቂያ ፋብሪካዎች አስደማሚ የሀገር ፍቅራቸውና የሥራ ባህላቸው ሊጎበኝ እንደሚገባ ደራሲ ከበደ ሚካኤል በጃፓን እንደሰለጠነች መጽሐፍ መክረዋል ሲምባ ትራቭል ምክሩን ሰምቷል በሁሉም እድሜ ክልል ላሉ እንደ ቡድንም ጠርቀም ብለው በተናጠልም ይቻላል ካሻው ከቤተሰቦ ከልጅ ልጆ ጋር ጎብኝታው ዕውቀት ስልጣኔን ይዋሱ ይውረሱ ሃሎ ሲምባ ትራቭል ለማለት ቀላል ነው ቁጥሩ 0988383838 ወይም በምድር ስልኩ 0116622922 ኑ ጃፓንን እናንብብ ደቡብ ኮሪያን እንዳስ ባንድ ትኬት ወደ ሁለቱም መድረስ እና ፈልሰስ ሲምባ ትራቭል ከኢትዮጵያ አየር መንገድ ጋር ሆኖ እንዴት ናችሁ ይሄ እግረኛው ሚዲያ ነው ተክለ ሃይማኖት አዳነነኝ ለመንገር አይደለም ለመድገም ያህል ነው ሼር ሰብስክራይብ ማድረግ ማስደረጉን አትርሱ እንደ ውለታም ይቆጥረዋል እሱን ጎፈንድሚ መጀመራችንንም ለማስታወስ እንወዳለን ምክንያቱም በተከራየ ስቱዲዮ በተውሶ ካሜራና ኮምፒውተር ነው እየሰራን ያለነው እግረኛው ሚዲያ በራሱ ስቱዲዮ ቢመጣና ከዚህ ቀደሙ በተሻለ ከዚህ ቀደሙ በተውሶ ከነበረው ከዚህ በኋላ ደግሞ በራሱ የበቁና የጠሩ ስራዎችን ለመስራት እንዲሆኑት ያክል ነው ይሄን ግብዣ ያቀረበው ደግሞ እግረኛው ሚዲያን በእናንተ አስተዋጽኦ ስቱዲዮውን ገንብተን የኔ የምትሉት ሚዲያ እንዲኖራችሁ ከማሰብ ነው የዛሬ እንግዳዬ ብዙአየሁ መኩሪያ ትባላለች የ8 ሽማግሌ ተልኮ 8 ባልሁን ያለ ተመልሶ በራሷ ምርጫ ባል አገባች ሽማግሌም ተላከ 9ኛ ሆኖ ወደ ቤት የሷ ምርጫም ስለነበረ አባት ተቀበሉ ትዳር ተመሰረተ አሁን በዚህ ትዳር ውስጥ ይያለው ማልጋውም ንጹህ ምኝታውም ቅዱስ ይያለ ግን ስሜ ረከሰ እሱን ላጥራ ታሪኬም ሌሎች የኔ መሰል እህቶችን ያስተምራል ነው የወይዘሮ ብዙአየሁ መኩሪያ እኔና ወይዘሮ ብዙአየሁ ከናንተ ጋር ነን እናንተም እኛን መሰሉ ወይዘሮ ብዙአየሁ መኩሪያ የሁለት ልጆች እናት እና የ5 ወር ነብሰ ጡር እውነት ነው እንኳን ደህና መጣሽ እንኳን በሰላም ጠብቃችሁ ይሄ ምን ይላል እግረኛው ሚዲያ እንኳን በደህና ወደ እግረኛው መጣሽልኝ ደህና ነሽ እግዚአብሔር ይመስገን በጣም አመሰግናለሁ ያው ቆየት ብሏል ከደወልሽልኝ አስጠበቅኩሽ ያው ወረፋም ስለነበረ ታሪኩንም በደንብ እንስማው እስኪ ወስነሻል ወይ ብዬ ነው እንደ ወደ ታሪኩ ከመግባታችን በፊት ቀደም ብለን ቁጭ ብለን ያወራናቸው ብዙዎች አሉ እንዲህ አይነት የግል ታሪክን እንዲህ አይነት የግል ጉዳይን
ወደ አደባባይ ወደ ዓለም ይዞ መምጣት ፈልገሽው ነው ወስነሽ ነው? አዎ ወስኜ ነው በራሴ እሺ ቁጭ ብዬ ከራሴ ጋር ተነጋግሬ እንዲ እግረኛው ሚዲያ እንደዚህ ሄዳችሁ ለፍታችሁ ዞራችሁ አምጥታችሁ ፍልፍል አርጋችሁ ለምታወጡት ሚዲያችሁ በጣም ነው ምናመሰግነው ሲቀጥል ይሄንን ላምጣ ብዬ ያሰብኩት ነገር እኔ ላይ የተደረገው ድርጊት እኔ ላይ ያለው ነገር በሙሉ በሌሎቹ ሴቶች ላይስ ቢኖር ወደዚህ ሚዲያ መተው እንደዚህ አይነት ሚዲያዎችን ዩቲዩብ ሚዲያዎችን እየፈለጉ መተው ይናገራሉ የሚለው ነገር ከኔ አንድ ለሴቶች ትምህርት ይሆናል ብዬ ነው የመጣሁት ወደዚህ አንድ እሱ ቀደም መግቢያ ላይ ስለ እንደነበረው ስለነገርሽኝ ከካሜራ በፊት ስሜን ማደስ ፈልጋለሁ የጎደፈ ስም አለኝ እውነት ነው በጣም ምንድነው ወደሚለው እንገባለን በደንብ ስንቆይ በደንብ ዝርዝር እናወራለን ወይዘሮ ብዙአየሁ መኩሪያ የት ልጅ ነሽ? እኔ የባሌ ሮቤን እንደማ ባሌ አስኬ ጥሩ አርጎ ዘፍኖታል ባሌ ሮቤን እንዲታወቅም አድርጎታል በኢትዮጵያም በዓለምም ዙሪያ ባሌ ሮቤን ብዙዎች ደግሞ በጣም ገራገር እንግዳ ተቀባይ ደጎች ናቸው ይባላል የኡጋንዳው ፕሬዝዳንት በሶፍመር ዋሻ መተው ኡጋንዳ ነው ጊኒ ነው ኡጋንዳ ብቻ የአፍሪካ በረዛ አንዱ መተዋል እሺ መተው በስነ ስርዓት ተቀብለው የበዚያው እዛው ቀበሌ ውስጥ እዛው መሰራበት ቦታ አካባቢ ነበር ያ ቦታ እኔ መሰራበት ቦታ ነበር ሶፍመር ዋሻው ሶፍመር የጎሮ ወረዳ የሶስተኛ እንትን ከተማ ናት ሶፍመር ማለት አንደኛ መልዩናት ሁለተኛ ቡታናት ሶስተኛ ሶፍመር ነው እና እዛ አካባቢ ናት ያለችው ሶፍመር ማለት ነው በጣም ድንቅ የሆነ ቦታ ነው ቦታው ባሌሮቤን የሚያሳውቀው ባሌሮቤን የሚያሳውቀው አንዱ እሱ ነው ሁለተኛ ፓርክ አለው በጣም በትልቅ ሁኔታ የሚታወቅ ፓርክ አለው ባሌሮቤ ዝም ብሎ ብዙ ተራሮች አሉት ባሌ ተራሮች ሰብስቤ ዋሻ አለ ገና ከዚህ ከአዲስ አበባ ወጣ ብለ ገና ሳሳና ዶዶላ ምናምን አልፈሰቴ ድራሱ የምታያቸው ነገር በጣም ብዙ ነገሮች አሉ የሆነ አርባ ምንጭና እሱ ጋር ስትሄድ የሚመሳሰልበት ነገር አለ እኔም ወደ አርባ ምንጭ ዙሪያ ስለሄድኩኝ ብዙ ነገር ነው ያየምትሄድ ሪላክስ ያረክ ነው የምትሄደው ሁሉ የሶፍመር እንትን ማን ነው የባሌሮቤ መንገድ ሲሰራ ከዶዶላ ይዞ ከሻሸመኔ ባሌ ጎባስ ድረስ ሲሰራ ክቡር ጠቅላይ ሚኒስትር መለስ ዜናዊ መተው ነበር ከአለማየሁ አቶምሳ ጋር እሺ እዛ ጋር እኔ ምን ነበር መሰራው ሴቶችና ህጻናት ነበር በዛን ጊዜ መሰራውና ባክ ሰተው ነበር ክቡር መለስ ዜናዊ ማለት ነው አለማየሁ አቶምሳ ያቀብላሉ እሳቸው ሸልማዊ ነበርና አይ ባይኔ አይቻቸዋለሁ በጣም ነው ደስ ያላቸው ግን አሉ ሲናገሩ እዛ ጋር የተናገሩት የሆነ ቅር ያለ ነገር ወደ ሌላ ውስጥ ከምን ጋር የሆነ ጥሩ ነው ጨዋታው ደስ ይላል ደግሞ ማስተዋወስሽ ደስ ይላል እሺ እና እዛን ጊዜ ስንሰራ የምንሰራበት ምንትን ነው የሆነ ጥሩ ሰሩ ሴቶች ለሀገራቸው ለ97ቱ እንትን ነበረ ምርጫ ነበረ ለዛ የተንቀሳቀሱ ሴቶች ምናምን ተብለን ነው ዛን ጊዜ ተሸለም ነው ማለት ነው ከዛ ምን አሉ ባሌ ታምራለች ባሌሮቤ በጣም ነው የምታምረው ከዚህ ከመንመጣበት ይዞስ ከመንወርድበት ምናየው ስንዴው ገብሱ መሬቱ ምኑ በቃ በጣም ሰፋፊ ስለሆነ የሰንዴ መሬት ልማት አለው የራሱ የመንግስት ማለት ነው ያንንም ጎብኝተው ነበር ካለማየሁ አቶምሳ ይባሉ ነበር የኦሮሚያ ርዕሰ መስተዳድር ከዛ ከሳቸው ጋር ነው አብረው የዞሩትና በጣም ያምር ነው በጣም ድንቅ የሆነ ቦታ ነው ያሉትና ከዛ ምን አሉ አስፋልት ቢሰራልን ብዬ ጠየቅኳቸው ነኝ እሺ በዚህ በልጅነትሽ እድሜ ይሄንን የተናገርሽ አንቺ ከፍ ካልሽ ብዙ ነገር ትናገሪያለሽ ብሎ ያሉት ቃል መቼም ከውስጥ አይጠፋምና እቺ አስፋልት መስራቱ ቀላል ነው መልሱን ሲመልሱ አስፋልት መስራቱ ቀላል ነው ለኦነግ ሸኔ ምርጥ ጫማ ገዝቶ መስጠት ነው አሉ መቼም አረሳው እውነት ምን ማለት ነው ለሸኔ ጫማ ገዝቶ መስጠት ነው ማለት አስፋልት መስራት
ለኦነግ ሸኔ ጫማ ሰርቶ መስራት ነው ገዝቶ መስጠት ነው ቀጥ ብሎ እንዲመጣ እናደርገዋለን ነው እንዲመጣ እናደርገዋለን ለኦነግ ጫማ ገዝቶ መስጠት ነው ለኦነግ ጫማ ገዝቶ መስጠት ለባሌ ሮቤ አስፋልት መስራት ለኦነግ ጫማ መስራት ነው አዎ ለውስጥ መስመር ለሚሰራው አንደኛ ጊንር ትልቅ ከተማ ሂድሮ ከተማ ናት ሁለተኛ ሶፍመር ዋሻ አለ ሶስተኛ ሌሎቹ ከተማዎች የሚሄዱባቸው ከተማዎች ምንም አይነት አስፋልት የላቸው ያንን የጠየቅናቸው በጊዜው ግን ኦነግ ባሌ ሮቤ ነበረ በትጥቅ እኔ አላቅ አንቺ የህዝብ ጥያቄ ነው የጠየቅሽው የልማት የመንገድ ሰውየው የመለሱልሽ የጥጥቅ ትግል ነው እሳቸው ከባድ ነው ፖለቲካው እንደዛ ነው ከባድ ነው ጥያቄ ምንድን ነበር ምሳሌው እኔ ወርልድ ቪዥን ነበር መሰራው በዛ ወርልድ ቪዥን ትልቅ ድርጅት ነው 5 ኪሎ ነው የሚገኘው ድርጅት በዶላር ነው አይደለም ይለቁት እነሱ ደሞዛቸውን በጣም በፈረንጅ በ30 በዶላር ይገባል አረ በዶላር ብቻ አይደለም የሆነ ስራ አሁን ሂድ ብለው ከየርክ ድርጅቱ ባይዘይ በጣም ትልቅ ድርጅት ነው ዓለም አቀፍ ድርጅት ነው ወርልድ ቪዥን ከዛ እና አበል የሚከፍሉ አበል የሆነ ቦታ ስብሰባ ከተላክ ራሱ አልጋቸው በቃ ዲሲፕሊንን ጠብቀው ነው እኔ ግን በጣም ማስቸግራቸው ነገር የነበረው ውጪ ሲሉኝ ስብሰባ ውጪ ሲባል አልወድም ከተማ ሜዳ አልወድም እኔን ከተማ ሂጂ ከምትሉኝ ያለው ገጠር ሂጂ ብትሉኝ ይሻለኛል እዛ ያለው ህብረተሰብ መሬት አንጥፌተኛለሁ ከተማ ግን አላቀም በዛን ጊዜ ለእኔ መጀመሪያ ጊዜ ባሌ ሮቤ ራሱ ከተማው የመጣሁት እንትን ነው የመጣሁት እንትና መተው ነው መለዜናዊ መተው ነው የመጣሁት ማለት ነው ክቡር ጠቅላይ ሚኒስትራችን መለዜናዊ እንደዚህ ይመጣሉና አቀባበል ተደረጉ ተብሎ ነው የመጣሁት እዛ እንጂ አልመጣም ነበር እኔ ከተማ አልወድም ነበር አሁንም ትሰሪያለሽ ወርልድ ቪዥን አልሰራማው ታውቁታው አገባሁኝ ድርጅቱን ፌዛው ታደረገ ከብዙ ወረዳዎች ከብዙ ቀበሌዎች ከብዙ ዞኖች አሁን እኮ ፌዛው ታድርጓል ድርጅቱም ወጥቷል በዛን ጊዜ የነበሩ የንጆች እኮ በጣም ብዙ ናቸው አሁን ግን የንጆ የለም እንደድሮ እኛ በጎሮ ወረዳ ብቻ ወደ 5-6 የንጆ ነበር መርጠን አማርጣን ነው መንገባው ራሱ የንጆ በጣም ብዙ የንጆ ነበር የሚሰሩት ትምህርት ቤት የሚሰሩት ሽንት ቤት በየወረዳው በየቀበሌው ወርደው የሚያሰለጥኑ ስልጠና ለደሃ ህብረተሰቡ የሚሰጡት በጎች ደብተር እስኪብርቶ ትምህርት ቤቱ የሚያማምር ትምህርት ቤት እኔ ድንጋይ ላይ ቁጭ ብዬ የተማርኩበት ትምህርት ቤት አሁን ሄጄ የተወሰነ ጊዜ ቆይቼ ትምህርት ቤት እዛ ትምህርት ቤት ሲሄድ በጣም የሚያማምር ትምህርት ቤት ነው የተሰራው ይሄን ያደረገው ወርልድ ቪዥን ነው በጣም የሚመሰገን ድርጅት ነው ድርጅቱ አሁን የለም ማለሽኛው ሰርቷል ኦሬዲ ጨርሶ ነው የወጣው ጥንቅቅ አርጎ ሰርቶ ለወረዳው ለዞኑ አስረክቦ ነው የወጣው በጣም ነው ሰርቶ የወጣው ምን ይስራ እዛ ወጥቶ ደሞ ሌላው እንደዛው የተቸገረ ስላለ ለመስራት ነው እንጂ ወጣው ሰርቶ ነው የወጣው በጣም ነው የሚሰራ ደሃ የማይማረው ደሃ ሁሉ ነው ደብተርና እስክሪብቶ እየሰጡ የሚያስተምሩት ሚገርም ድርጅት ወርልድ ቪዥን እንደመስራትሽ እንጆ ጥሩ ከፋይ ነው ይባላል ጥሩም ደሞ ልቀባበል ለዓለም ሰው ደሞ ጥሩ የቢዝነስ በራለው ይባላል ሀብት ጥሪት አፈራው የሚለው ከደሞዜም ካበልም ከምንም የቆጣጠፍኩት ነበረችና ያንን ቆጥቤ አስቀምጬ በድርጅታችን የሚያቀው አስቀምጬ ይሄን አልበር ቆጥቤ ያለው ስለዚህ በጎሮ ወረዳ ሁለተኛ ከተማ መልዩናት ምለ ለቤተሰቦቼም ቅርምናት እዛች ጋር 250 ካሬ ቦታ ገዛውና በ25000 ብር ገዝቼ ቤት ሰራውበት 32 ዚንጎ ቤት ሰራውበት እዛ ቤት ላይ ማለት ነው ቤት ሰራ በቃ እቺ ልጅ ቆማ ቀረች የሚል ወሬው በዛ እኔ ያን ጊዜ ይሄንን ወሬ አልሰማም ስራ ብቻ ነው መሰራው ሐሳቤ ምን እንደነበረ ታቃለ በዛን ጊዜ 1-2-3 ቀበሌዎች እንጂ ይሄ ምድጃ ማስፋፋት ነበር አላማዬ ላቀችን ማሽኑም ስላለኝ ከዛ እዛው ቤት ግቢ ውስጥ መስራት እየሰራው ነበር እዛው መልዩ ግቢ ውስጥ ማለት ነው ከዛ የሆነ ጊዜ በቃ ይሄ ትዳር ሲመጣ ወደ ጊንር ዝውውር ሲያደርግ ድርጅቱ ዝውውር ሲያደርግ በቃ እኔም ላግባ አሁን ልረጋጋ ወደ ቤት ልመለስ እስኪ ሴት ልውልኔም እናቴ ቤት ስለነበረች እንደዚህ ሳሎን ስለቀረው ነው እንዴ እነዚህ የሚያረጉኝ
ብዬ አሰብኩኝ ማለት ነው እኔ ከዛ አይሁንልሽ በቃሽ ይሁን በቃ ይሁንልኝ ለኔ ለእናንተም ይሁንላችሁ ብዬ ተቀበዬ ተውኩት ስራውን በሙሉ ቃውንም ማስቀመጥኩት ቆማ ቀረች የሚለውንም ነገር በቃ እሱን እስቲ ላድርግልህ ቤተሰቦቼ ወደ ተቀመጠች ቀየርሽው ወደ ተቀመጠች ተቀየርኩት ያ ሁሉ ስነዳ ትራፊክ የሚያስቆመኝ ትራፊክ የለም ያቀኛል ትራፊክ ሁሉ ራሱ ሞተር ስነዳ ትራፊክ የሚያስቆመኝ ማንንም የለም የሴት ጉልቤ ነበርሽ ማለት ነው አዎ ማንንም አያስቆሙኝም ሲጀመርም ገና ስመጣ ይለቃሉ ዝም ብለው ጻጥ ብለው ብሞት ደግሞ ከኋላ ሰው አልጭንም ወንድሜም ቢሆን አልጭንም ወንድሞች ያሉኝ አልጭናቸው በሞታት አልጭንም እኔ በመስሪያ ቤት ሞተር ማለት ነው መስሪያ ቤቱ በዛ ደስ ይለዋል ፍቃዱ ገነቴ ይባላል የኔ አለቃይ ነበረው ከባለቤቴ ቀጥሎ ያለው ባለቤቴ ነው የሚመለከተው ስለኔ ምን ሰራሽ ምን አደረሽ ባለቤትሽም ድርጅት ውስጥ ተሰሩ ነበር በዛው እንግባ ወደ ታሪኩ አንቺ የባሌ ልጅ ነሽ ደግሞ ስለ ባሌ ልንገርህ ብለሽኝ ነው የመጣሽው በዛው ግቢልኝ ወደ ታሪኩ የመገናኛ መንገዳችሁ ስለሆነ የመገናኛ መንገዳችን ስለሆነ ታሪኩንም ነገርኩ አገሩንም ሁኔታውን ያለውን ነገር በሙሉና ከዛ ወደ ታሪኩ ስገባለ ባለቤቴ በዛን ጊዜ ምክትል ስራ አስኪያጅ ነበረ ፋይናንስ ላይ ማለት ነው እሱ ያልፈረመው ምንም አይ ነገር ወጪ የሚወጣ ነገር የለም ሲመጣሱ እኛ መዝረክረክ ነው ያወጣሽ ዝርክርክነት ለምደናል እዛ ያላ አውርደውንም ድንገል አውርደናል ብለን ለምናወርደው ቀጣይ ፈርመና አውተን ማውረድም እንችላለን አሻውም እንደዛው ምናምን ነገር ማለት ነው መጥብቅ ብሎብን ይመጣው ሲመጣ እሱ ማለት ነው አይኑን አላየውትም እኔ ከዛ አንድ ቀን እስቲ ቆይ ሰው ይሊው ብዬ ሄድኩኝ ጥቁር በጥቁር ለብሼ ቀሚስ ለብሼ ምናምን ሻርፕ ለብሼ ሄድኩ ምትኬት ባላልሽ ጓደኛው ሻሸመኔ ናት በጣም ጓደኛዬ ናት ደወለች አዘን ለብሰሽ ነይ ሀዘነኛ የሆነ ሰው እየመተውብናል ጉድ ፈልቶብናል አለች አለቃችን ፍቃዱ ገነቴ ነው ብያለሁ ይባላሉ ትልቅ ሰውዬ ናቸው በጣም ነው የሚወዱኝ ትገርምኛለሽ ይላሉ ያንቺ መጨረሻ ብቻ ያምረኛል ይላሉ እሳቸው ሲያዩ ማለት ነው 12ኛ ክፍል እየተማርኩ ነው ዛ ድርጅት ውስጥ መሰራው በዛን ጊዜ ግን 12ኛ ክፍል እየተማርኩኝ ዛ ድርጅት ውስጥ መስራት አንደኛ እኔን ጭንቅላቴን ሁሉ ወደ ቢዝነስ ውስጥ መለሰኝ ትምርቱን አስተወኝ ከዝ ለ3 ነጥብ ወደኩኝ ወደ 10 ወደ እንትን ዩኒቨርሲቲ ለመግባት ማለት ነው በብር የመማሩ ነበረኝ ታውኩት ጭራሽ በቃ ያንን አየውና ታውኩት ከዛ አስተማሪዎቼ ቁጭ አርገው ምን ሆነሽ ነው ለምንድነው ቢዝነስ ማሯሯጡን ጀመረ ታውሹ ትምርቱን ታውሹ ምንድነው ምናምን ሲሉኝ በቃ እግዚአብሔር ያለው ነው የሚሆነው ነው የኔ ጥያቄ የኔ መልስ የሆነ ሰው ጥያቄ ሲጠይቀኝ እግዚአብሔር ያለው ነው የሚሆነው ለኔ ያለው ማንንም አይወስደውም አይደል እንዴ ፈጣሪ ያለው ይሆናል እኔ ፈጣሪ ያለው ይሆናል ሰው ያለው ነው ማይሆነው እግዚአብሔር ያለው ነው የሚሆነው ለኔ ያላለው በቃ ብዬ ዝም አልኩኝ ማለት ነው ከዛ ዶክመንቴን ወሰድኩና ወጥቼ ወደ ስራዬ ነው የገባሁት ወደ ሶፍመር ነው የሄድኩት ማለት ነው ቀጥታ ከዛ በዛ ስራዬን እየሰራው መኖር ጀመርኩኝ እዛው ማለት ነው እዛ ገባን እዛው እሱ መጣ ነይ ስትለኝ እሷ ነይ ስትለኝ መጣ ጥቁር ነው ረጅም ነው ቆንጆ ነው እዛ ገባውና እቺ ወረቀት ያት ብዬ ቁጭ አርጌለት ሄድኩኝ ዲያየኝና አየዋለሁ አለኝ ዲናየኝ ወጣውና ሄድኩና አቤቱ መዳሪያ ምንድነው ያመጣህብን ብዬ ሻይ ቡና ምን እንጠጣበታለ ሻይ ቡና ቁጭ አልኩና እስኪ አሁን ያንቺ ጉልበት ይታያል አለኝ አንድ የሆነ ከኔ ጋር የሚጠማመድ አለ በጣም ስቶር ኪፐር እዛው ግቢ ውስጥ ልቀጠር ብዬ እቺ ሳይት ነው የሚመቻት እኔ ስቶር ኪፐር አትቀጠር ማለት ጥምድ አረገኝ ሰውየው ማለት ነው ሲያናግረኝ አላናግረው የሆነ የንቀት ይመስላችኋል እኔ ግን ሰው ማናገር ስለማልፈልግ ነው በዛ ሰዓት መግባባቱን ባባለው ደናደርክ ደናዋልሽ ቡና ጠጡ ቁጭ ብሎ ሲያወሩ ማወራለሁ ስለ ስራ ጉዳይ ሲቀጥል ምንም አይነት ነገር እንደዚህ ምለው ነገር የለም ከዛ እሱ ሌላ ነገር ለማውራት ምናምን ነገር ሲፈልግ እኔ ያላወራውም ሰው ነው ከዛ
እንደው ምን ሳይት ይሻለኛል ብዬ ሳይት ላይ መስራት ጀመርኩኝ ማለት ነው እሱ እዛው ተቀጠረ ገባ ማለት ነው ሳይቴው እሱ ባለቤቴ መጣ ተቀበለ ስራውን እየሰራ ነው ያለው ሲሪየስ ነው ማንም በምንም አይነት ጉዳይ እሱን ማንም እንትን ሊለው ማንም አያሸንፈው ገና ከመግባቱ ካለቃው ጋር እንዲተጠማመደ አልኩ እኛ ቢሮ መዝረክረኩን ለምዷል ይሄ ደግሞ ጥብቅ ብሎ መጣ ባይዘይ እንደ በስራው በኩል ጥብቅ ነው አንዲት ነገር እንድች የሚፈርመው ነገር የለም ሳይ በጣም በከባድ ሁኔታ ነው የሚሰራው ሁሉም መስሪያ ቤት ላይ ማለት ነው በጣም ጎበዝ ነው ሲሰራ ከዛ ይሄ ሰው ያሰራን በቃ አልኩና ሌላ አማራጭ ልንፈልጋል ከዛ እሷም ሻይ ቡና ከፈተች እሷ ካሻሪ ናት እቺ ጓደኛዬ ማለት ካሻሪ ናት ሻይ ቡና ከፈተችና ሌላ ኤንጂኦ ነበር ይሄ ሴፍ ቺልድረን የሚባል እዛው አጠገብ ላጠገብ ነው ቅርብ ነው እዛ ስታሳውቅ ደሞዙ ትንሽ ነው እንጂ እዛ ቀጠሯት እሷ ዘይ መልቀቂያ ወረቀት አስገባች ገና እሱ ከመግባቱ እኔም የራሴን የግሌን ከፈትኩኝ ማለት ነው እንትኑን ይሄንን ምድጃ ማሰልጠኛው በጣም በደንብ ነው የሰራውበት በዛን ጊዜ አንድ ቆርቆሮ 400 ብር 500 ብር ቢሆንም ለብቻ ቤት መስራት ከባድ ነው አይደል አይከብድም በጣም ከባድ ነው ብቻዬን የሰራሁት ማለት ነው ያን ቤት አፈሩን አጉርጄ የሆነ ጊዜ ላይ በቃ ሲደርስ የሆነ እዚህ ቦታ ሳደርሰው አቆምኩትኝ እንጂ ሰርቻለሁ ኦሬዲ ጨርሻለሁ ማለት ነው ከዛ እሷም ሻይ ቡናዋን ጀመረች እዛ መስሪያ ቤት ጀመረች አልሆንላት አለ ያ መስሪያ ቤት ቦታውም እዚህ አልሆንላት አለ ካለቃዬ ጋር እንዲታጠማመዱ ከሱ ጋራ ማለት ነው አሁን እየተግባቡ እዚህ መተው ሄድ ኦፊስ መተው ታርቀው ተመልሰው ሄደው እንደገና እየተግባቡ መጡ ከዛ ቤተክርስቲያን ያዘውትራል በጣም ጧት ቤተክርስቲያን ከሳይድ ወደ ቢሮ አይገባም መዳንያለም ባለቤትሽ መዳንያለም ቤተክርስቲያን ሄዶ ነው አሉ ወደ ስራ ቦታው የሚገባው እዛ እኔ ደግሞ መዳንያለም ቤተክርስቲያን ሰንበት ተማሪ ነበርኩ ምን ያበነ ይባላሉ እኛን እኔና እሱን ያጋቡን ያገር ሰው ናቸው እኔ ትንሽ ሆኜ እኛ ቤት እንደሚመጡ አቃቸዋለሁ እኔ በደንብ እሳቸው ይመጣሉ እኛ ቤት ደናደራችሁ ደናዋላችሁ ሳይሉ አይሄዱም እኛ ቤት እዛ ገጠር ይያለን ማለት ነው እኔ በማየት አቃቸዋለሁ እኔ ግን የአስቴር ዘውዴ እናቴ አስቴር ዘውዴ ናት አባቴ ሙክሪያው እንዳፈረ ነው የነሱ ልጅ መሆኔን አያውቁም እሳቸው ከዛ ሰላም እላቸዋለሁ የመዳንያለም አገር እንትን የሆነ ምክትል አስተዳዳሪ ምናምን ናቸው መዳንያለም የመልዩም ደግሞ መተው ያስተምራሉ መልዩ ማለት ትንሽ ኪሎ ሜትር ናት ያስረው መንገድ ናት በባስ መተው እዛም ያስተምራሉ ትምርት ማለት ነው እዛ መዳንያለም ግን በደንብ ነው የሚያስተምሩት ከዛ እኔ መልዩ ገባሁኝ ጠቅልዬ ስራዬን መልዩ ገባሁ ወደ ቤቴ ማለት ነው ገባው ስራዬን እየሰራው ያለው መልዩ የሚካኤል ቀን ተገናኘን ከሱ ጋር ከባለቤቴ ጋራ ማለት ነው ተገናኘን እሳቸውን ሰላም ነው ምላቸው አያቆኝም እኔ እንደማገለግል ያቃሉ አያቆኝም እኔ ሰንበት ተማሪነት ማለት ነው እዛው ግቢ ውስጥ ከዛ አንቺ እኛ መስሪያ ቤት መሰሪ ነሽ አለኝ እሱ ማለት ነው አርብ ቀን ነው መስለኛል እንትኑ ሰኔ ሚካኤል ዋለ ያን ቀን ለቅዳሜ አዎ እኔ ነኝ አንተ ማን ነህ አልኩት አሁን አዲስ የመጣው ታለቃ ነኝ አለ ትዝ አለኝ ያ ጥቁር ለብሶ ረጅም የሚያምር ያልሽው ጠረጴዛ ላይ ቁጭ ብሎ ያትችን ብለሽ ወረወርሽለት አይዋለሁ ያለሽ ይሄ ተሳለብሽ ተሳለብኝ ትዝ አለኝ ቀጥሎሽ ከዛ አንተነ በአበባ በኩል የመጣው አንተነ አልኩት አዎ አለኝ ከዛ ሲለኝ እሺ ብዬ ሰላም ነው እንዴ ነው ምን ፈልገ ነው አይ ምንም ማደሪያ ፈልጌ ነው አለ ማደሪያ ነው አዎ ይሄው እዚህም ታድራለች ችግር የለውም የና አባ ቢሮም አለ እዚህም ሰንበት ተማሪዎች አሉ እዚህም ታድራለች ችግር የለውም አልኩት እሺ አለኝ ምንም አላለም እሺ አለኝና ቦርሳ ይዟል ነጠላው ለብሶ ቁጭ ብሏል እዛ ሲብርቶ ላይ
እኔ ራት አብልቼ ቄሶቹን የወጡትን ለወደ ማህሌት የሚገቡትን ራት አብልቼ ምን ብዬ ጨርሼ ስወጣ ቁጭ ብሏል። አሁን ከዛ ምን እንዴት ታረክ ታዲያ እኔ አዳር እዚህ ነኝ እቤት ሄደህ ታድራለህ አልኩት። እኔ ቤት ሄደህ ታድራለህ ስለው እነ ብራዘርም እዚህ ነው ሁሉም እዚህ ነው የሚያድሩት ብቻህን ታድራለህ ስለው ብቻዬን እንኳን እዛ አላድርም እዚሁ አድራለሁ አለ። እና በቃ ማህሌት ግባ ራት ብላናል እንጂ ራት አለ አለ። ውጪ ላይ ነው ቁጭ ያለው እሱ አያውቀውም ጭራሽ ማለት ነው። አሁን አብላ አልኩትና ከዚሁ ከመምሪያ ብንህ ጋራ ቁጭ አረኩና በትሪ ያቀረብኩላቸውና በሉ። ከዛ ጽጌ ማርያም እግዚአብሔር ይስጥሽ ነው እንጂ የኔን ታሪክ አያውቁም። አባ እንደማውቃቸው የቤተሰብ ጋር እንደሚታወቁ አያውቁም። ያክስቴ ባል በለጠ ሙሉ የሚባል አለ። የነማዘር ታናሽ እህት ባለቤት ነው። ቄስ ነው እሱ። ከዛ መጣና ሰላም ሲለኝ እንዴ እቺ ልጅ ምን ሀገር ልጅ ናት ሲያወሩ እሳቸው ፍጥን ብለው ነው የሚያወሩ። እቺ ልጅ ምን ሀገር ልጅ ናት ሲሉኝ እኔ ዝም ብያቸው አልፊያቸው ይርኩኝ። እንዴ የኛው ልጅ ናት የባለቤቴ ምናምን ሲላቸው እሳቸው ያች ባለቤታቸውንም አላስተዋሏትም ወደ ኋላ ዞር ብለውም አላስተዋሉ። ከዛ ከነሱ ጋር ሰላም ተባባለ ካክስቴ ባልጋ እሱም ነበር አብሯቸው ቆሞ እዛው አደረ። ተገናኙ ጧት ሰላም ተባባሉ። ከሱ አንተ የት ነው የምትሰራው ቦርሳ ይዘህ ምን ነው ምናምን አሉት። አባ እዚህ ነው የምሰራው አላቸው። ካክስቴ ባልጋ በደንብ ተዋወቁ። የኛ መስሪያ ቤት አለቃ ነው ባካ አዲስ የመጣው እኔን አፈናጥሮ የጣለኝ አልኩት። ያክስቴን ባል ይሁን ባክሽ ይሁን ሌላ ሀገር ከምትሄጂስ ይሁን አለ። እነሱ ኦልሬዲ አሁን ድርጅቱ ባለቀ ሰዓት ነው እሱም የመጣው ባይዘው። ከዛ ይሁን አለኝ። ሰላም ተባባሉ። ፕሮግራሙ ካለቀ በኋላ ተያይዘው መጠጥ ቤት ሄደዋል። ካክስቴ ባልጋ አብረው ሲጫወቱ ቆይተው ምናምን ነገር ስደውልላቸው የት ነህ ስለው እዚህ ነኝ አለኝ። ያክስቴ ባል ነው እንጂ ቡና ጠጣችሁ ወደ ቤት ትገባላችሁ። ወደ ቤት ገባሁ እኔ ማለት የእናቴ ወንድም ጌታው ምለዋል። ጌታሁን ዘውዲ ነው የሚባለው። የት ነህ ስለው አረ አዲስ እንግዳም ይዘናል እየተጫወትን ነው አለና አለኝ። ነው እሺ በቃ አልኩና ወደ ቤት ገብቼ እረፍ። ደወሉልኝ። ቤት ነሽ? አዎ ቤት ነኝ። መጣን። እሺ ቆንጆ ቤት ና ቤት የተከራየውበት የምኖርበት ቤት ያክስቴ ቤት ነው። ቤቱ አንድ ክላስ ቤት ውስጥ ነው የምኖረው። መጡ ሻይ ቡና አሉ። ቡናቸውን ጠጡ፣ ምሳ በሉ። እነሱም ወደ ሀገራቸው እሱም ወደ ሀገሩ ስልኬን ይዞ ማለት ነው ሄደ ወደ ቤቱ ማለት ነው። ወደ ቢሮ ሄደ። በማግስቱ ስራ ገቢ ነው። ከዛ መደዋወል ጀመርን። እንዲህ ነው ስለ ስራው ጉዳይ ምናምን ሲያወራ የሆነ ጊዜ ስልክ ሲደውል አላነሳለትም። ለአንድ ሳምንት ምናምን ስልክ ሲደውል አላነሳም። እኔ እሱ መሆኑን ታውቂያለሽ? እሱ መሆኑን አውቃለሁ። እዘጋበታለሁ። ከዛ አንድ ቀን ተስፋ እንዲቆርጥ ብዬ ምን ላደርገው መሰለ ያሰብኩት የሚደውልበትን ሐሳብ ጋር አውቀሽዋል? አላወኩትም። ሰላም ናችሁ እንዴት ነው ምናምን ለማለት ነው። ያው እንዴት ነው ስራው ምናምን ነው የሚለኝ ሲደውል። በዚህ ውስጥ ምንድነው ያለው? መቼም አንድ ሰው ሰላም ስራው እንዴት ነው ምናምን ብሎ ይደውላል። ይሄ የሚሰማው ቃሉ ነው። አላማው ግን ደግሞ ሌላ ነው። ምንም ነገር የምትግባቢው በዚህ መንገድ ነው አይደል? እውነት ነው። እና ብልጥናችሁ ደግሞ እናንተ ሴቶች ስትባሉ ማን ስለምን ጉዳይ እያወራ እንደሆነ ከሚለፈልፈው በላይ ውስጡን ታነባላችሁ። እውነት ነው። አልገባኝም ነበር። በዛ ላይ ሳይው ትልቅ ሰው ነው። ከኔም ጠና ያለው ሰው ነው። የተማረ ሰው ነው። ከአዲስ አበባ ነው ተቀጥሮ የመጣው። እንደኔ አይነቱን የገጠር ሰው ይፈልጋል ብዬ ጭራሽ አላሰብኩትም። እኔ ማለት ነው በዛን ጊዜ ውስጥ የሚያስበው። ከዛ ቅዳሜ ቀን ነው ቤተሰብ ሁሉ ይመጣል። ቤት እኔ ጋር ይመጣልና ቁጭ ብለን ይደውላል። ዝግት ና ብዬው መልዩ ና ቶሎ አልኩት። መልዩ ከተማዋን ታያታለ፣ ገበያውን ታየዋለ፣ ና ቶሎ አልኩት። እሺ ያለና አለ ዛሬ ገበያ አለኝ። አው ቅዳሜ ገበያ ነው ና ቶሎ አልኩት። እዛው ቤተክርስቲያኑ አካባቢ ሆነና ገበያዋንም ያይና ሲደውልልኝ ስልኩን ዝግት አደርግበታለሁ ማለት ነው። እኔ እኮ ገበያውን ይሄ ነው እንጂ አልኩ እኔ ጋር ደውል አልኩት መጨረሻ ላይ ማለት ነው። ከዛ ይደውላል። አንዴ ስልካው አውሪኝ አለኝ። ከዛ ማዘር ሁሉም እማየደሪ ስላት አላድርም አለች እናቴ። እንሂድና አንቺ ስትለኝ ይሄ ሲብርቶስ ውሃውን ማን ያጠጣል? ምድጃው ተሰርቶ ሜዳ ሁሉ ምድጃ ብቻ ነው። በሰራተኛ ነው ማሰራው። ምንም ሰራለው ቀጥ ብዬ
ከዛ ማን ያጠጣል ውሃውንስ ማን ይጠብቃል ማየ ያልኳት ነው እውነትሽን ነው ልጆቹም አላድርም አሉ ወንዶቹም ሄዱ ጥለውኝ ማለት ነው ስትል እሺ ብዬ ከማይ ጋር ምናወራውን ነገር ያው ቤት ጉዳይ አውርተን እናቴ ሄደች አክስቴም ነበረች ሄዱ እነሱ ብቻዬን ስቀር ቆይ ሲልየው ብዬ ወጣው ወደ ከተማ ማለት ነው ስወጣ የሆነ ሆቴል ነው ስሙንም ረሳሁት እንደውም አላቀው መልዩ ከተማ ውስጥ ሆኖ ያንን ሻይ ቤት አላቀው ጭራሽ ሰው ሁሉ ግን ያቀዋል እይ ጭራሽ አላቀው እዚህ ቦታ ነው ይለኛል እኔ አላቀው እኔ አረን ያላቀው የቱ ጋር ነው እንዲህ ብለሽ ጠይቂና የሆነ ሰውዬ ስጠይቀው እዚህ ጋር ነው እንደዚህ ጥፍ ብለሽ ይጃለኝ ሲሄድ ይሄ ማለ እንዲለካ ብዬ በውስጥ ያሰብኩ ማለት ቁጭ ብለን አወራ ምናል ከተማውን አየው አልኩትና ዞር ዞር ብለን ላሳይ አልኩት በይ ምሳል በላው ማለት እሺ ብላ ምሳል እኔ በልቻለሁ ከናቴ ጋር ከቤተሰብ ጋር በልቻለሁ አልኩት ማታ እንግዲህ ጧት የመጣ ማታ 10 ሰዓት ምናምን ይሆናል ስንገናኝ ማለት ነው ከዛ ተገናኘ ቡና ማነው ቡና ጠጣ ምሳውን በላ ሸክላ ትዝ ይለኛል ሸክላ ነው ስጋ በላ አዘዘና ቅዳሜ ቀንም ስለሆነ እኔም በላው ተነስተን ገበያውን ዞር ዞር ላርገው የገበያ ወጣን ገበያ ስንወጣ ገበያውን አሳየውትና በል ወደ ቤት አንተም ቻው ምናምን ብየስል ያክስ የማዘርን ወንድም አገኘሁት ጌታቸው የሚባለው እንደገና ሰላም ተባባሉና እንሂድ ስለው ሲባባሉ ተያይዘው ወደ መጠጥ ቤት ገቡ እኔ ወደ ቤት ሄድኩኝ የዛን ጊዜ ምንተንም ማናቸው ሀብታም ናቸው መልዩ ላይ እሳቸው እኔን ሲያገኙን ሰላም ብዬ ከሳቸው ጋር ቆሜ ያወራው ስለ እንዴት ማድረግ አለብኝ እስኪ ብር አበድሩኝ የሆነ ነገር ቢዝነስ መክፈት አለብኝ ምናምን ብዬ ሐሳብ አቅርቤላቸው ነበር ለሳቸው ማለት ነው ከዛ ያንን ሐሳብ ያወሩኝ ነበር እነሳቸው ለኔ ማለት ነው እነሱ ወደ መጠጥ ቤት ገቡ ስልክ ይያለው ደወሉልኝ ነይ ቶሎ ሲሉኝ እዛ መጠጥ ቤት ሄድኩኝ እኔ ከሳቸው ጋር ሳወራ ቆየውና በዚሁ መሃል መሽ ሲመሽ ካክስቴ ያው ከአጎቴ ጋራ ተያይዘው እቤት መጡ እኔ አይቻቸው ወደ ቤት ገባው ካክስቴ ከአጎቴ ጋራ ተያይዘው ቤት መጡ አደሩ በጧት ተነስቶ ሄደሱ ይሄኛው ውሎ ሄዳ አጎቴ ማለት ነው ከኔ ጋራ በጣም ወዶ አጎቴ ነው በጣም የሌለ ማለት ነው ከዛ ቡዝዬ አለኝ ወይ ጧት ይሄ ሰውዬ እንደው ለህይወትም የሚሆን ነው የተረጋጋ ሰው ነው የቤተ ክርስቲያንም ሰው ነው እንደው ብትተሳሰቡ ብትታያዩ ምን ችግር አለው እንደው አንቺም እስኪ ሰከንበ ያለኝ ይሄው አጎቴ ማለት ነው ሲለኝ አልካልኩት ይሁና ምን ችግር አለው ግን እሱ እኮ ከኔ ትልቅ ሰው ነው በጣም ትልቅ ሰው ነው አታየውም እንዴ ይሄ መሰለ ቆንጆ እሱ የተማረ ከኔ ስንት ደረጃ ኮሜርስ ነው የተማረው ብያለው እንትን የማረክታ አስተማሪ ነው አይለማርያም ደሳለኝ ራሱ ጠቅላይ ሚኒስትራችን ራሱ ያስመረቁት ናቸው ሐዋሳ ዩኒቨርሲቲ ሲማር ማለት ነው በጣም የተማረ ነው እሱ ከኔ ጋር ምን ያገናኛዋል ብዬ ጨራሽ እኔ በውስጥ ያስቤ ማላቅም ጨራሽ አለኝ ከዛ የሥራ ቅጥር እኮ አይደለም ትዳር ነው የሚመሰረተው ትዳር ነው መማርና ምኑን ደረጃውን ለምን አወጣሽው ብዬ ነው ፍቅር እኮ ወዴትም ይሄዳል በዛን ጊዜ እኔ ያሰብኩትኝ እንደው የተማረን ነው የሚያገባው የሚለው ነው የከተማን ነው የሚያገባው የባሌን ነው የሚያገባው የሚለው ነው ውስጥ ያለው ልክ ነው ለምን እኔ ከዛው ከአካባቢ ስላልወጣው ያንን ነው አስተሳሰብ ያስኩትኝ ደግሞ በተቃራኒው በተለይ የበዚህ የከተማ እንዲ ሰዎች የተማሩ ሐለፍ ያሉ ሰዎች ገጠር አካባቢ ያለች ሴት ድንግል ናት አካላዊ ማለት ነው ንጹህ ናት እንደ የከተማ ሴት የሚባል አሁን የተለመደ አነጋገር አለ የከተማ ሴት ማለት በቃ ወንድን እኩል ዲፌንድ የምታደርግ ከወንድ እኩል ንቃት ያላት የተማረች ወንዳዊ ይሄ የጾታ ግንኙነቱ ላይም በቃ ገና በጊዜ የጀመረች ጉዳዩ ያልሆነ ናምን ተብሎ ይታሰባል ስለዚህ እንዲህ አይነት አስተሳሰብ ያላቸው ደግሞ ራቅ ያለ የገጠር ብዙ ያለመደች ሴት ማግባት ይወዳሉ ህይወትን እኔ ላስለምዳት ከተማ ሆና በብዙ ወንድ ከብዙ ወንድ በጓደኝነትም በምንም
የጀመረች የተወችን ከማገባ ምንም ያላወቀችና አግብቼ እኔ ህይወትን ባስለምዳት በኔ ልክ በቀርጻት ብሎ የሚያስብ አእምሮ ያለው ሰውም አለ አሁን ድረስ ያኔ እውነት ነው አለ ልክ ነህ እና በዛን ጊዜ ያንን አስተሳሰብ ውስጥ የለም ነበር ከዛ ድጋሜ አባን ያናገራቸዋል ማለት ነው ድጋሜ ለአጎቴም ነግሮታል አጎቴም እኔን እየነገረኝ ነው ያለው ከዛ መነጋገሩ መጣ በቃ እሺ እናንተ ካላችሁ ይሁን ቤተሰብ ያው ያክስቴ ባልም ቄስ ነው ብያለሁ እሱም ተጨመረበት እሱም አናገረኝ ቁጭ ብሎ ማለት ነው ከሱ ጋር ያወራሁትን አጎቴም አናገረኝ በዛ ላይ እነዛ አባም ነክ እንደው ልጅ ያሉኝ ሲያገኝ እንደው ያስቴል ልጅ ሆነሽ ነው እንደው አንድ ላይ አፈራጭ ፈጭተናድገን እኔስ ቅስናው ነው ብድግ አርጎ ወደዚህ ያመጣኝ እዛው ያካባቢ ልጅ ነኝ ከሀያትሽ ጋር ብሬን ያደግኩት እዛው ያሳደጉኝ አያቶች እዛው እኮ አርሶኮ አቃቸዋለሁ ከነ ምልክቱ የሆነ ጊዜ ባርዛፍ ምናምን ብለው መታው ምናምን ነገር ስላቸው ተዛላቸው እሳቸው ሁሉ ማለት ነው ከዛ ለምን አትነግሪኝም ነበር የከሌ ልጅ ነኝ ብለሽ ለምን አልነገርሽኝም የሁሉ ጊዜ እዚህ ጎሮም ከተማም ስትማሪም እዚህ ምን ስትኖሪም ስታገለግም ለምን አልነገርሽኝም የከሌ ልጅ ነኝ ብለሽ ለምን አልነገርሽኝም ማለት አይ መንገሩ ምን ብዙ ምን ተናለ እርሶም ደግሞ ስራ ናቸው ቢዚ ናቸው በጣም ቢዚ ናቸው በቃ በዚህ ስትላቸው በዚህ ነው በዚህ ስትላቸው በዚህ ነው በጣም ብዙ ስራ ነው ያለባቸውና ለመንገሩም ሰዓትም የለንም እሺ በቃ ወደ ህይወት ውስጥ እንግባ እየተባባለ በዚህ ሰዓት ላይ ከጎሮ ወደ ጊንር ሽፍት አደረገ ቢሮአቸው በዚሁ መሃል ማለት ነው ከዛ እኔም ስራዬን እየሰራው ነው እዚህ ለአንድ ወር ያህል ተራራቅ ጊንር ማለት በጣም ረጅም ኪሎ ሜትር ነው ከመልዩ ጎሮቤ መጥቼ ከሮቤ 12 ሰዓት ተሰራ ፍሬ ማታ 12 ሰዓት ነው ጊንር የሚገባው በጣም ሩቅ ነው በጣም ይሄን መንገር ነው እኮ ክቡር ጠቅላይ ሚኒስትር መለስ ዜናዊ ጠየቅኳቸው ይሄ መንገድ ምንድነው ስላቸው ለኦነግ ምን ትምርት ያነጋገራቸው ሁሉ ይገርመኛል እግዚአብሔር ነው ሚላንዳኔ ቁጭ እየሳስበ እንደሳቸው አይምሮን ራቅ አርጎ ለትውልድ አስቦ ለእናት አስቦ የሚናገር መንግስትን ይኖራል ብዬ ማላስብ እንደ ጠቅላይ ሚኒስትር መለስ ዜናዊ እንደ ጠቅላይ ሚኒስትር መለስ ዜናዊ እንጃ ይኖራል ብዬ አላስብም ያሁኑ ጠቅላይ ሚኒስትርስ ሩቅ ምስራቅ ሳለ ጃፓኗን ወድጄ ጥልዬ አንተ የወደድካትን ልንወድ ወደ ሩቅ ምስራቅ ልንሄድ ነው አፈሩ ይቅለል ጥልዬ ባይገርምህ ጃፓንና ደቡብ ኮሪያ ለመሄድ አንድ ትኬት ብቻ በቂ ነው ይህ አዲስ አይደለም one ticket two countries የሚል የሌጀር ጉብኝት ሲምባ ትራቭል ከኢትዮጵያ አየር መንገድ ጋር ሆኖ አዘጋጅቷል ዓለም ላይ በየደጁና በየእጁ ያሉ የሩቅ ምስራቆቹ አንጸባራቂ የቴክኖሎጂ ውጤቶች መፍለቂያ ፋብሪካዎች አስደማሚ የሀገር ፍቅራቸውና የሥራ ባህላቸው ሊጎበኝ እንደሚገባ ደራሲ ከበደ ሚካኤል በጃፓን እንዴት ሰለጠነች መጽሐፍ መክረዋል ሲምባ ትራቭል ምክሩን ሰምቷል በሁሉም እድሜ ክልል ላሉ እንደ ቡድንም ጠርቀም ብለው በተናጠልም ይቻላል ካሻው ከቤተሰቦ ከልጅ ልጆ ጋር ጎብኝታው ዕውቀት ስልጣኔን ይዋሱ ይውረሱ ሃሎ ሲምባ ትራቭል ለማለት ቀላል ነው ቁጥሩ 0988383838 ወይም በምድር ስልኩ 0116622922 ኑ ጃፓንን እናንብብ ደቡብ ኮሪያን እንዳስ በአንድ ትኬት ወደ ሁለቱም መድረስ እና ፈልሰስ ሲምባ ትራቭል ከኢትዮጵያ አየር መንገድ ጋር ሆኖ ያሁኑ ጠቅላይ ሚኒስትርስ ያስባሉ ይሄው እየመሩ ነው እየኖርን ነው ለምን እኔ በዛን ጊዜ ብዙ ወረዳዎች ብዙ ቀበሌዎች የጎሮ ወረዳ ወደ 26 ቀበሌ ነው ያለው 26 ቀበሌ ስትባ አባንዱ ቀበሌ ውስጥ ቢያንስ 200 ምናምን ሰው በላይ ያለበት ሰው ነው አንድ ቀበሌ ውስጥ የሚኖረው ማለት በጣም ብዙ ሰው ነው ያለበት ርቀትም አለው የባሌ ደግሞ በጣም ርቀት አላቸው እና የትም ብትሽከረከር ማንንም አይነካ አክብሮትስ አሁን እኮ ማንንም ያከብረ የለም
ተናንቀን ያለነው ያሁኑ ማለት ነው አሁን በዚህ ባጋጠመኝ ነገሮች ውስጥ ራሱ ነገር ያለው ቀደም ለሂድ ብዬ በወጣውበት ሰዓት ማዘርጋ ቤተሰቦቼ ጋር ከሄድኩኝ በኋላ ሌላ ከተማ ሌላ ሀገር ሄጄ የድሮ ስራዬን ሰራለሁ በሚል ለወጣ አስቤ ነበር ለወጣ ባሰብኩበት ጊዜ ይሄኮ መንገዱ ጥሩ አይደለም ይሄኮ መንገዱ እንደዚህ አይደለም ይሄኮ መንገዱ እንደዚህ ነው ምናምን የሚል ወሬ ነው የምሰማው በዛን ጊዜ ግን እንደዛ አይደለም የትም እንደፈለክ ነው ምትሄደው ያው እኔ ባሌ ሮቤ ልጅ ተወላጅ ነኝ እዛው ያደኩ ነኝ እዛው ነው የኖርኩትም ቤተሰብ እዛው ነው የኖሩት ኮሽታ እንኳን ሰምተን አናውቅም እግዚአብሔርን ነው ማለት እኔ የጥይት ድምጽ ሰምቼ አላውቅም ምንም እግዚአብሔር ማውንም አያሰማኝ አሁንም እዚህ ስላለው ነው ያልሰማሁት እንጂ ሌላው ሀገር አሁን ሲሰማ የሌላውን ሀገር አሁን አማራ ክልል ለመሄድ ዛሬ እኮ መንገድ ተዘግቷል ያኔ እንደዚህ የሚባል ነገር የለም እኔ ማማን የ9 ወር ልጅ ሆና ነው ከባሌ ሮቤ ከከተማ ከ02 ቀበሌ ጎንደር የመጣሁት ቀይን ሺጪ ጎንደር ጎርጎራ የመጣሁት ማለት ነው ለምን ባለቤቴን ተከትዬ ለምን ነፃነት ስላለ እውነቴን ነው ማለት በጣም ነፃነት ነው ያለው ስትመጣ ደግሞ ያለው አቀባበላቸው ራሱ በጣም ደስ የሚል አቀባበል ነው የሚቀበሉ ከአቀባበል ያለው ነገር ሰው ለሰው መተሳሰቡ ሰው ለሰው መኖሩ ያለው ነገር በጣም ነው ደስ የሚለው በዛን ጊዜ ያለው ማለት ነው ያሁኑን አይደለም አሁን ለሂድ ብትል አንቺ ከታባሽ ነው የመጣሽው ጠረጋ ነው ስለዚህ እንደቀደመው ጊዜ ከቦታ ቦታ ተንቀሳቅሰን ከሀገር ወደ ሀገር ሄደን ከወረዳ ወረዳ ከክልል ከቀበሌ እንድንገናኝ ያ በዛ ጊዜ የነበረው ሰላም ይመለስልን ነው ጥያቄሽ ይመለስልን ነው እውነት ነው እግዚአብሔር ያስመልስልን እሺ ወደዚህኛው የገባ ነው የጊነር መንገድ አንስተሽ ለዛ ቦታ ጥያቄ ሳቀርብ ነው አቶ መለስ ዜናዊ ቆንጆ ለጫማ ለኦነ ገስቶ እንደመስጠት ነው ብለው ነበር ለዛ አስፋልት አልሽ ለማንኛውም ከመልዩ ወደ ጊንጌር ማን ፍለጋ ነው ሄድሽው ባለቤቴን ተከትዬ ጀመራችሁት ፍቅሩን አዎ ጀመርን እሺ ተራራቀን ብያለሁ ረጅም ርቀት ሆነ ከዛ በቃ ይሄንን እዚህ ጋር ያለውን ቤቴንም ህይወቴንም ተውኩኝና ተጠቃልዬ ለምን እዛ አልገባም አልኩኝ በቃ ወደ ፍቅር ውስጥ ገባን ሰላማዊ የሆነ መንገድ ውስጥ ገባን ሳየውም ሳስበውም ስመለከተውም እሱን ከቤተ ክርስቲያን ውጪ ሌላ ስራ የለው ቁጭ ብሎ ጧት ጸሎት አድርጎ ነው ወደ ስራው ሄደው ሰንበት ቤተ ክርስቲያን ነው ጾም ቤተ ክርስቲያን ነው ምንም አይነት ነገር በቃ ከቤተ ክርስቲያን ቃል ውጪ ከውስጡ የሚወጣ ነገር የለው ይዛን ጊዜ ከዛ ነው ከዛ መተን ጎሮ ሮቤ ከተማ ደግሞ ልጄ ነው ለርኩ ማለት ነው ቆንጆ ቤት ተከራይተን በደንብ እየኖርን ይያለ እንደውም ቤት ለመግዛት ሁሉ ሐሳብ ነበረን እዛው ማለት ነው በዚሁ መሃል እየኖረን ይያለን እሱ እዛው ማማ ልትወለድ አካባቢ ሰርግም ተደገሰ አለፈ ከጊኒር መተን ሮቤ ከገባን በኋላ ሰርጉም ተደገሰ ምን ተባለ ቢሮአችን በደንብ አርጎ አጅበውን በጣም በደመቀ ሁኔታ አጅበውን ምናምን ነገር ድርጅቱን በደንብ እኔንም ስለሚያቅ እሱንም ስለሚያቅ ያው ቀድሚያ እኔንም ብዙ አመት ስላገለገልኩ ከዛም እሱንም ስለሚያቁት በደንብ ነው እሳቸው ነው በጣም ላመሰግነ ይገባቸዋል እንደው የመስራ ቤቶች ሰዎች በሙሉ ማለት ነው እዛ የነበሩት ካለቃይ ጀምሮ ከጋሽ ፍቃዱ ጀምሮ ማለት ነው ከዛ እሱ ሰርጉ ባለፈ በሳምንቱ ላሊበላ አዘዋወሩት ከሱን ማለት ነው ላሊበላ ሲያዘዋወሩት ማማ ነው ልጄ እንግዲህ ሊወልድ ደርሻለሁ ብያለሁ ላሊበላ ሲያዘዋወሩት እንዴ እኔ ቤተሰብ አለኝ ሄዳ ቅርብ ናቸው እኮ አክስቴ እዚህ አለች አክስቴ ልጆች እዚህ አሉ ምንድነው የሚያጨናንቅ ነው ምለው በዛን ጊዜ ማለት ነው ምንም አስበው ነገር የለም እንደዚህ ሐሳብ ሄደ እንደዚህ ርቆ ሄደ ምንም አላስብም እሱ ለካ ያስባል መለያየታችን ራሱ መራራቃችን ራሱ አሁን ደውሎ አሁን ይደውላል በቃ ጭንቀቱ ነው
ብዬ ሳስብ አንቺ ግን እዚህ ጋር ተገናኛችሁ ልጅ መውለድ ደረጃ ስለደረሳችሁ አሁን ግንኙነታችሁ ይፋ ሆኗል እንዴ አው ሰርግም ተደግሶ አንቺ እንደ ገጠር ልጅነቴ ምንም ቅድም መግቢያ ላይ ስለ እንደነበረው 8 ሽማግሌ መጥቶ 8ቱን አንቺ መለሰሽ ነው አባዬ እኔ ያመንኩበት ነው የሚሆነው ብለሽ በቤተሰብ የመጣውን መለሽ ባንቺ የመጣውን ተቀበልሽ ስለዚህ ምን አይነት ሚስት ሆነሽ ተገኘሽለት አንቺ ምንም ማታቂ አንቺ እንዳልሽው የገጠር የባሌ ሮቤ ኮረዳ በሬዱ ምናምን በሬዱ ይባላል እንደዛ ስንታበትሽ ነበር ግን ከዛ በፊት ጓደኛ ነበረሽ ወይስ እሱ የመጀመሪያሽ ነው ይሄን ማወቅ ፈልጌ ነው ከዛ በፊት የመጀመሪያዬ ነው እንዳልል የሆነ ጓደኛ ነበረኝ እሺ በመሃል ማለት ነው ሚያስተም ቤተሰብ ጋር ያለው ከትንሽነት ነው የምትዳረው እኛ ጋር በጻንነት የሚመጣ ሽማግሌ አለ እንደ አማራ ክልል አሁን እኛ ጋርም አለ ከትንሽነት ጀምሮ ነው ሽማግሌ የሚላል ልጅ ክልልጅ ያው በአንቀልባ ላይ ይያሉ ሁሉ ይባላል ከዛም ሲቀጥልም እንደዛው ይመጣል አንተ አታውቅም የሚመጣው አሁን ታናሽ እህቴ ስትዳር ራሱ በአራተኛ ሽማግሌ ነው የተዳረችው የመጣው ነው በራሷ ያየችውን ያገባችው እንጂ ያ ሽማግሌ ተላከውን አላገባችም እሷ ማለት ነው ሲስተር ማለት ነው እና ከዛ የሆነ ልጅ መውጫም መግቢያም ምንም እንትና ላይ ማለት ነው አሳጣኝ በዛ ላይ እኮ ደግሞ አንቺ ጉልቤ ነሽ ሞተር አለሽ ጉልበተኛ ነኝ ሞተር የተሰጠኝ ከመስሪያ ቤቱ ከገባው በኋላ ነው ከዛ ያገሬ ልጅ ነው የሆነ ጊዜ ጠበቀኝ የሆነ እንትንጋ ማለት ነው የሆነ ሜዳ ላይ ጠበቀኝ በግሬ ነው እየሄድኩ ያለው የዛን ጊዜ ደግሞ ጠበቀኝና ሞተር አለው እሱ አሁን ባለሀብት ነው ጀመር ቢጠራም አይሰማም ወሰደኝና ጎትተኝና ይዞኝ ሞተሩ ላይ አንጠልጥሎኝ ይዞኝ ሄደ ወደ ከተማ ማለት ነው ከዛ አንገቱን እንደምንም ያስኩና ተፈናጠሬ ወጣሁኝ ጠለፋ ነው እንደ ጠለፋ ሊያረግ ነበር እሱ ሐሳቡ ማለት ነው ከዛ ወጣው ገባው እዛው የመነበርኩበት መልዩ የመጣውበት ቦታ መለሰኝ ማለት ነው ገባው ቤቴ ስገባ ቆይስቲ ቤትም ስገባ ምንም ነገር ቤት ውስጥ የለም ወደ ቤተሰብ እየሄድኩ ስለሆነ መለሰኝ እሱ እንደምንም ተፈራግጬ ካላው ላይ ወርጄ ወደ ቤቴ ገባው ከዛ ስገባ ቆይ እቃ ገዝቼ ልምጣ ብዬ ምን ልገዛ እንደሆነ አላቀም ወደ ከተማ ወጣው ተመልሼ ቤቴ ገባው ከ3 ቀን ከ4 ቀን በፊት ይመስለኛል ወጣሁኝ ወደ ውጪ በኋላ ማለት ነው እንግዲህ ይሄ ሁሉ ምለ 12ን ጨርሼ ስራ እየሰራው ማለት ነው ከዛ ስራውዬ ነው ወደ ሶፍመር አካባቢ ይመስለኛል ስራውዬ ማታ ደክሞኝ ስገባ ቢገብቼ የሆነ ቃል ገዛ ወጣው ከዛ በስወጣ እኔ ምን እንዳሸተተኝ ራሱ እግዚአብሔር ይወቅ የሆነ ነገር እንዲሸተት ማድረግ እንደዚህ ፈና አድርጎ ይዞኝ ሄደ የሆነ ቦታ የነቃውትኝ ከስንት ሰዓት በኋላ መሰለክ የነቃውት ሽታውን ይወሰድሽ እንዲንቅ ነው ያረገኝ ሰው ነው እሱ ራሱ እሺ ይሄው ሞተር ላይ የሚከታተልሽ መውጫ መግቢያ ያሳጠኝ እሺ ከዛ የሆነ ቤት ነው ምንም አላልኩም ጸጥ ነው ያልኩት በቃ እግዚአብሔር ህይወቴን ካስተካከል ነው ያልኩት በሱ ጋር ማለት ነው ሳይው ልጁን አልወደው ከማልወደው ሰው ጋር እንዴት ነው የምኖረው የሚለው ደግሞ ነው ማትወጂውለት ልጁን ማልወደው በቃ ሳይው ማልወደውም ልጁ አይ ግልጽ አድርጊው ምንድነው ሰው እንዲታይቶ መቼም አይጠላም አንደኛ በቃ ስታየው ጥቁር ነው አጭር ነው እኔ ደግሞ በተፈጥሮ አጭር ሰው አልወድም አጭር ወንድ ደግሞ አደገኛ ነው ይባላል ከዛ እውነት ነው ከዛ አልወድም እንዴ አሯሩጦም እንደዚህ ማገኘኝ እኮ ቤትም እኮ አገኘኝ እሱ እኮ እግዚአብሔር ነው ማለት እውነት ይገርመኛል ሁሉ ያ ታሪክ ሁሉ ይገርመኛል እሺ አገኘኝ ከዛ ያኔ አንገቴን እንደዚህ ያደረገኝ ጊዜ ወፍራም ነኝ ብያለሁ በዛን ጊዜ እንዲህ ያደረገኝ ጊዜ አንገቴ ሁሉ አሞኝ ነበር ቀይሶኝ ነበር ማለት ነው እሺ ከዛ እንዴትም አገኘውሻለኝ
አሁን ትዳር ትይዣለሽ ከኔ ጋር አትይዥም አልይዝም አልኩት ከዛ በማግስቱ ጧት አድረን ጧት ልብሴን ሄጄ ላንጣ አልኩት ቆይ አድረን ማለት አስተዳደሩን ንገሪ ማታ ነው የወጣሁት ከቤት በሩን ራሱ አልቆለፍኩት ምን ወርበት አፍኖ ወሰደሽ ጧት እያልሽኝ ነው አሁን ስለዚህ አድራችኋል ማለት ነው ከሱ ጋር እኮ አስተዳደሩን ንገሪኝ አዳሩ ምን ይመስል ነበር አዳሩ እንግዲህ እንደዚህ ነው ብያል ነግረም እኔ ራሴም በቃ ተሸንፍ ያለው የተሸነፍኩ ሴት ነኝ እንግዲህ እኔ በዛን ሰዓት ማለት ነው ገባ ተሸንፍ ያለው ራሴን ሰጥቻለሁ ራሴንም ማላቀው እኔ አንቺን እንዲላረግሽ ሳይሆን ይሄ ነገር ውስጥሽ እንዲቀር ሳይሆን ትዳር ሊይዝ ነው አለኝ ቆይ እንደዚህ ሚልሽ ደፈረሽ ማለት ነው አዎ ከዛ ወንጀል አይደለም እንዴ ግን በባሌ ሮቤ ወንጀል ነው እሺ ወንጀል ነው እኔ ግን ላቅመ ደካም ደርሻለሁ ላቅመ ሄዋን ደርሻለሁ እሺ የራሴን ህይወት ብቻዬን እየኖርኩ ነው ያለሁት እሺ አይደል እየኖርኩ ነው ያለሁት ብቻዬን እየኖርኩ ነው ያለሁት አንድ ቤት ውስጥ ላቅመ ሄዋን መድረስ ለመደፈር መፈቀድ ነው እንዴ መፈቀድ አይደለም ከዛ እሱ እኔን ይፈልጋል አንቺ አትፈልጊም እኔ አልፈልግም ስለዚህ እሱ በግድ ወሰደኝ ምን ወር መስሎታል እሱ መጣሁ ቤቴ የተከራየውበት ቤት ማለት ነው መጣው ነግሬዋለሁ ይሄን ሁሉ ታሪክ ለዚሁ ለባለቤቴ ማለት ነው እሺ መጣሁ ቤት ከመጣው በኋላ ገባው ተጣጣብኩ ምን አልኩኝ ምን ማድረግ አለብኝ አልኩ አሁን ሴቶችና ጉዳይ ህፃናት ራሴም ሰርቻለሁ ሲወስድሽ ማን አይቷል የት ነበረ ቦታው ምን ባጃጅ ውስጥ ነው ይዞኝ የገባው ማለት ነው የራሱ ባጃጅ ነው የት ነበር ቦታው ምን ነበር የሚለው ጥያቄ ሊኖር ይችላል በቃ እሱና ተጋብተን አብረን ኑር ነው እኔ ደግሞ ውስጤ አልፈለገም ጭራሽ መኖር ከሱ ጋር ትዳር በዛ አካባቢ የሚመሰረተው እንደዚህ ነው አይደለም እሺ ንገሪኝ አልፈለገም አልሽኝ እሺ እኔ አልፈለኩም ከዛ መጨረሻ ላይ አልፈልግህም እኔ መኖር ካንተ ጋር አልፈልግህም አልኩት እንደዚህ በቃ እኔ አንቺን በጉልበት ማኖር አለብኝ አለኝ ካልፈለኩህ ሰው ልጅ ካልፈለገ እኔ ከዚህ በኋላ አልኩት አሳስራለሁ እኔ ጋር ጠገቤ እንዳደርስ አልኩት ከዛ በስንተኛው ቀን አሁን ድጋሜ ሳገኘው ካሩቃየሁት በጋራኩና ኮብልስቶን ድንጋይ ነው በድንጋይ እግሩን መታውት ጥምልል ብሎ ወደቀ መሬት ከዛ ደገምኩ በጋራኩና ባጃጅ ነበርሽ ፍለፊቱ ሃይሱዚ መኪና ነበረው ባጃጁ መኪና ከስ አረኩለት ከሰው ሁሉ ተሰበሰብ ጥዬ ወርኩኝ እኔ እግሩ ለተወሰነ ጊዜ ብዙ ጊዜ ታሞ ነበር ከዛ የሆነ ጓደኛው የነገረው ጓደኛ ነበር ለካና በቃ ለምን አትተውም አንተ ተዋት እሷን ከእንደዚያ ነው ጉልበተኛ ሰው ጋር ስኖር ምናምን ይለዋል መሰለኝ በቃ ትቻለህ ይቅርታ አድርጊልኝ አለ ደውሎ እሺ በወጣውበት በገባውበት ብቻ አንተ ፊትህን ማየት አልፈልግም አልኩት እንዴ ነው ያልኩት ከዛ ነው ከስንት አመት ከ4 አመት ከ5 አመት በኋላ ይሄኛው ባለቤቴን ያገኛሁት ትህትናው ግን ገረመኝ ይሄኛው አሁን ወሰደሽ አዳር ሙሉ አብራችሁ አደራችሁ መድፈርም ነበረው አልሽ ጧት ስትነቁ በአማን ተፈቃቅዳችሁ ሩም እንደያዘ ወደ ቤቱ እንደሄድሽ ወደ ቤትሽ እንደመጣ ሰው ይሄ ነገር አይምሮሽ ውስጥ እንዲቀር ፈልጌ አይደለም እንድታገቢኝ እንዳገባሽ ነው አዎ አለ ይሄ የጠየቀበት መንገድ ገርሞኝ ነው እውነት ነው ምን ይያለሽ ነው ብንጋባ ይሄ አይነት ሪሌሽንሺፕ አቅሙን ማሳየቱ ነው እኔ እንጃ እኔም አልገባኝም እንደው የሱ ሁኔታው ራሱ ብታገቢኝ እንዲህ አይነት ባል ነው አዎ ብታገቢኝ የዛሬውን አይነት አዳር ነው ምን ቀጥለው ነገር ማሳያ ነው አሁን ኳስ ተጫዋች ምናምን ሲቀጠር አንቺም ስራ ስትቀጠሪ የሙከራ ጊዜ አለ አይደል እውነት ነው አዎ እንደ ሙከራ ጊዜ እያሳየሽ ነው እንደው ገርሞኝ እኮ ነው በጣም እኔ እንጃለት እኔ ራሱ ይገርመኛል እኔ ራሱ ሁሌም ሳስበው ራሱ የስንት አመቱ መሰለ አንተ ወደ ኋላ መልሰካው የጠየቀኛል ለቀው ራሱ እግዚአብሔር እኔ ይገርመኛል እውነቴን እኮ ነው በጣም ነገሩ አሳዛኝ ነው ማን ይከተለኛል ነገሩ አሳዛኝ ነው ግን ደግሞ የሚያስናናም ነገር አለው አንቺ ደግሞ ያን አልፈሽዋል ስላለፍሽው መማሪያ እንዲሆን ነው እሺ እኔ እሺ ግን ያን ጊዜም ያን ሁሉ ተማሪ ሞኝ እኮ ነው የሚከተለኝ ወዶሻላ አዎ ተማሪ ሞኝ ትንሽም ሞኝ ይቆጭሻል አሁን ባለ ሀብቱ ነው አላለሽኝ
እኔ አይቆጨኝም ባላብት ስለሆነ እሱ አይቆጨኝም ግን ሚቆጨኝ ምን እንደሆነ ታውቃለህ ያገሬ ልጅ የኔን አስተዳደግ የሚያውቅ የኔን የቤተሰብ ባህል የሚያውቅ ቤተሰቦቼ ምንነት የሚያውቅ ዘርማንዘሬን የሚያውቅ ነውና እሱ በቤተሰቦቹ ብዙ አካባቢ ሰው ስለሆነ ብዙም ያካባቢ ሰው ባይሆንም ትንሽ ራቅ ስለሚሉ ያ ይታወቃሉ አሁን ለቅሶም ቢመጣ አንድ ላይ ይገናኛሉ አይደል ማህበራዊ የሆነ ለቅሶ ላይ ሰርግ ላይ ምናምን ይገናኛሉ ከቤተሰብ የኔ ቤተሰብና የሱ ቤተሰብ ማለት ነው እዚህ ስለሚገናኙ ስለሚያቀኝ አክብሮኝ ተከባብረን እምንኖር ይመስለኝ ነበር በዛን ጊዜ አንኖርም ይመስላል አይመስልም አንተ ያ ነው አስተሳሰብ ነው ውስጥ የመጣው ከዛ በኋላ ብዙ ነገሮችን ካሳለፍኩ በኋላ ብዙ ነገሮችን ከሆንኩ በኋላ እሱንም እንደዛ በማብጣልጣሌ እኔ እግዚአብሔር እየቀጣኝ ነው ባሁኑ ሰዓት ሀብታም በመሆኑ አይደለም ይቆጨኝ ግን ያካባቢ ሰው ባገባ ኑሮ የሚል አሁን አለ ስለዚህ ቁጭትሽ በዛኛው አይሁን እንጂ በዚህኛው አለ ወጣም ወረደስ ልጁ ጋር ማለት ነው እሱ ቢሆን ኑሮ የሚል ቁጭት አለ ቤተሰቦቼን ያውቃል ያገርሽን ሰው ለምን አታገቢም የሚል ባባትሽ ጥያቄ አልቀረበም ብለዋል ሁሉም ነው ያለው ግን እግዚአብሔር የፈቀደው ነው የሚሆነው አባዬ በቃ ቤተክርስቲያን ያገኙት ከቤተክርስቲያን አይወጣም እንጂ ነው ያልኩት ስለዚህ ዝም ነው ያለው ፋዘር ጸጥ ነው ያለው ማለት ነው ምንም አልተናገረም ፋዘር ብዙ ጊዜ አይናገርም በመትሄዱበት ነገር ሁሉ አንደኛ በሃይማኖታችሁ ጠንካራ ሁኑ ሁለተኛ ይሄን ነገር በመንድነው ወጣው ብላችሁ መፍቴ ፈልጉ እንጂ እኔ እንኳን የሆነ ነገር በሆን እንደዛ ነው እንጂ ብዙ ምንትን አይልም ግን ያላግባብ ነገር ቢያይ የሆነ ያላግባብ ነገር ቢያይ እንደዚህ ባይኑ በይ አፈርድሜ ነው የሚያስቀጣኝ ለዚህ አሁን ለባለቤት ሲሰጥ ልጅን መስጠት መቼ በክፍለ ሀገር ብዙ ወግ አለ ሲሰጥ በቃ ልጅን ሰጥቻለሁ አደራ ይሄን ጠብቅ ትዛዛት የሉም ነበሩ አራ ነበሩ እስኪ ንገሪኝ እነሱ ሽማግሌ ታልኮ በስነ ስርዓት ሽማግሌ ልኮ ይዘው ይሄዱትም ደግሞ እኙ የሚካኤል አባት ናቸው መምሪያ ያበነ ማለት ነው የጎሮ ወረዳ አስተዳደር እንትን ኦርቶዶክስ ተዋሕዶ የመድኃኔዓለም ቤተክርስቲያን አስተዳዳሪ ናቸው እሳቸው ናቸው ሽማግሌዎቹን ሰብስበው ይዘው ይመጡት እኛ ጋር ሲዘው ሲመጡ በስነ ስርዓት ነው ነግሯቸው ይሄደው ፋዘር ማለት ነው እንደው ፋዘር ቁጡ ነው ይባላል ከኛ ሀገር ከአካባቢ ሰው ማለት ነው ሲናገር ምንም ሲልም ሶስታችንንም ዱሯል እሱ አሁን የቀረ እንትን የለም የቀሩ የለም እኛ ሽማግሌ ላይ ሲናገሩ እንግዲህ እኔ ብዙም አልሰማውም ሲናገር ብዙ ነገር ነው የነገረው ለመምሪያ ያበነህም ለሳቸው ማለት ነው ያለው ነገር በቃ ከሽማግሌ ይጠበቃል የሚለው ነገር ሁሉ ነገር ነግሯቸዋል እሱ መምሪያ ያበነ ነግራቸዋል ፋዘርም ነግሯቸዋል ባህሉንም ሁሉንም አሟልቶ ነው የመጣው ለቤተሰብ ልብስ ማልበስም አልብሷል ሰርግም ሲጠራ በስነ ስርዓት ታጅቦ መኪና ወደ የመስራ ቤታችን መኪናዎች በጣም ብዙ ናቸው በቃ ታጅቦ ስነ ስርዓት ነው የሰረገው ሰርጎ እንትን ያለው ማየሰረግ ነው ማለት ነው አባትሽ ልጃቸውን እየሰጡት ነው ሲሰጡት ጠብቃት ተንከባከባት አደራ እስኪ እሱን ንገሪኝ የነበረው አባትሽ የተናገሩት አባቴ ያለው ምንድነው እኔ እንግዲህ ልጄን ለአንተ ሰጥቻለሁ እንግዲህ ባንተ እጅ ስር ናት ያለችው እንግዲህ አንተ ነህ ያለሃት እንደምታወራውም ከሆነ ኢየሱስ ደሞ ነው ክፉነትም አውርቻቸው ማራቅ እስቲ ለስካሁንም ድረስ አውርቻቸው አራቅም እንደዚህ ክፉ ነው ብዬ ማለት ክፉ ነው ብዬ ያወራውበት ምክንያቱም አሁን መጨረሻ ላይ አካባቢ ከሄድኩ በኋላ ነው እንዲ ያረጋል ብዬ የነገርኳቸው ማለት ነው እንጂ እንደዚህ ይሄናል እንደዚህ ክፉ ውስጥ አስገብቼ ክፉን የነገርኳቸው ነገር የለም እንደ ባህሉ እንደ ህጉ ሁሉ ነግሮ ነው ፋዘር እዛ ጋር ሲሰጠኝ የሰጠው እሺ ምን ያለው ትዝ ይለኛል ልጄን አደራ በመከራም በምንድነው በደስታም እንዳትለያዩ
አደራ ብያችኋለሁ በሰማይም በምድርም ብሎ ነው ፋዘር የሰጠው ማለት ነው ሲሰጠው በዛ ላይ ደግሞ ለመምሪያ ብንህን በደንብ ነግሯቸው መምሪያ ብንህን በደንብ ነግረውታል ለሱ ለእንሱ ማለት ነው አንቺ በእንክብካቤ ነው ያደግሽው ተገርፈሽ አታቂም እኔ ካጠፋው በደንብ ነው መገረፈው አራ ካጠፋው ግረፋት አሉት ካጠፋች ግረፋት አራ ግረፋት እሱ ነው ሊገርፍ ነው ብያለሁኝ እኮ ያኛው መንግስት ወዳጅም ቢሆንም እድሜ ለመለስ ዲሞክራሲ ሴቶች እንዲገረፉ እንኳን መግረፍ አይደለም ቀና ብሎ ማየት መብት የለውም እንዲያየኝም አልፈልግም እንዲመታኝም አልፈልግም አይመታኝም እሱም አይማታም ግረፋትም አላለም አይሉም አባዬም እማዬን አይገርፍም መጥቶ ማቅ እንዳትገርፋት ሳሉ እንዳትገርፋት ግረፋት የሚል ቃላት አልሰማውም እኔ እንደ ህጉ ነው የሚሰጠው ሴት ልጅ ስታገባ ግረፋት አትግረፋት ብሎ አያገቡ ሩቅ ምስራቅ ሳለ ጃፓኗን ወድጄ ጥልዬ አንተ የወደድካትን ልንወድ ወደ ሩቅ ምስራቅ ልንሄድ ነው አፈሩ ይቅለል ጥልዬ ባይገርምህ ጃፓንና ደቡብ ኮሪያ ለመሄድ አንድ ትኬት ብቻ በቂ ነው ይህ አዲስ አይደለም one ticket two countries የሚል የሌጀር ጉብኝት ሲምባ ትራቭል ከኢትዮጵያ አየር መንገድ ጋር ሆኖ አዘጋጅቷል ዓለም ላይ በየደጁና በየእጁ ያሉ የሩቅ ምስራቆቹ አንጸባራቂ የቴክኖሎጂ ውጤቶች መፍለቂያ ፋብሪካዎች አስደማሚ የሀገር ፍቅራቸውና የሥራ ባህላቸው ሊጎበኝ እንደሚገባ ደራሲ ከበደ ሚካኤል በጃፓን እንዴት ሰለጠነች መጽሐፍ መክረዋል ሲምባ ትራቭል ምክሩን ሰምቷል በሁሉም እድሜ ክልል ላሉ እንደ ቡድንም ጠርቀም ብለው በተናጠልም ይቻላል ካሻው ከቤተሰቦ ከልጅ ልጆ ጋር ጎብኝታው ዕውቀት ስልጣኔን ይዋሱ ይውረሱ ሃሎ ሲምባ ትራቭል ለማለት ቀላል ነው ቁጥሩ 0988383838 ወይም በምድር ስልኩ 0116622922 ኑ ጃፓንን እናንብብ ደቡብ ኮሪያን እንዳስ ባንድ ትኬት ወደ ሁለቱም መድረስ እና ፈልሰስ ሲምባ ትራቭል ከኢትዮጵያ አየር መንገድ ጋር ሆኖ ጫፏን ብትነካ ልጄን ብትመታ የሚል ማስጠንቀቂያ በፊት ገና ልጆቼን እኔን ሩቁናት ብለ ይሄን ነገር የተናገረው ለምንድነው እሱ የአርባ ምንጭ ልጅ ነው እኔ ባሌ ሮቤ ልጅ ነኝ ያው ርቀት አለ ብሎ ነው ፋዘር ጫፏን ብትነካት ወይ አንተ ወይ እኔ የሚባባል ነገር አለ ነው ከዛ ያን ጊዜ ነው ፋዘር ምን አል ቢወድሽ ነው ባከሽ እንደዚህ አይነት ቃላት የሚናገሩት ምን አለ እሱ ማለት ነው እሱ በተፈጥሮም ሰው አይማታም ባለቤቴ ሰው አይማታም ይናገራል እንጂ ሰውን አይመታም ንግግሩስ የሚናገረው ንግግር ግን ከዱላ ይበልጣል አሁን የሚናገረው ንግግር ነው ከዛም ይበልጣው በፊት ግን ቢናገረው መልስ አይሰጠኝ አንቺ ከዱላና ከንግግር የትኛው ይሻልሻል ዱላስ መተ ነው የምታርፈው ንግግር ግን ጭንቅላት ውስጥ ይቀራል ንግግር ጭንቅላትን መጥቶ ነው የሚያስቀር አይመስልም ለራስህ ራሱ እኔ አሁን ንግግሮች ብዙ ንግግሮች ጭንቅላቴን ቋ አርገው ያስቀሩኝ ንግግሮች አሉ እኔ ለዚህ ላለውበት ህይወት ራሱ ምን አድርጋለሁ ከንጊ በኋላ እኔ ተጠቅማለሁ እንዴ ብዬ ሁሉ አስብ ያቃለሁ በንግግር ማለት ነው እንደው አሁን ወደ ሀገሬ ራሱ በመልስ ለሀገሬ ተጠቅማለሁ ሀገሬ ላይ ነኝ ያለሁት ግን ወደ በተማርኩበት እስከ 12ም ቢሆን የተማርኩት ከዛ በ12ኛ ክፍል እኮ ብዙ ነገር መስራት ይቻላል መጻፍም ምንም ማንበብም ምንም ከቻልክ ማለት ነው የሆኑ ዝቅተኛ ማህበርም ገብተኮ እነሱ ማሰልጠን ማስተማር ምን ማለት ራሱ አንድ ትምርት ነው እሱ ራሱ ትምርት ይወስነዋል እሱ ራሱ እና በሰራ ራሱ ምን አሁን ጠቅማለሁ የሚልበት ጊዜ አለ እሱ በምን ጉዳት ነው በንግግር ጉዳት ነው ንግግር ሰውን ይጎዳል አሁን ያ ከንግግሩ ውጪ ከዱላና ከንግግሩ ነው አሁን ያልከኝ አንተ ንግግሩ ነው የሚጎዳው ነው ያልኩ እኔ ደግሞ ጎድቶኛልም ማለት ነው ጎድቶኛልም ነው በጣም አሁን የተወሰነ ታሪኩን አሁን ስላለሽበት ህይወት የተወሰነ ነገርሽን በተለየ ደግሞ ይሄኛው ታሪኬ አሁን ያለሁበት ቅድም
ያ የጠለፈሽ አንድ አዳርም ያሳደረሽ አግቢኝ ታገቢኛለሽ ግብግብ ውስጥ ገብታችሁ አላገባህም አይንህንም ማየት አልፈልግም ያልሽውን ወንድ እንድትናፍቂ ምናልባት የሱ ይሆናል አሁን እያስከፈለኛለው አልሽኝ አሁን ምን ውስጥ ሆነሽ ነው ወደሚለው ደግሞ እንምጣ አሁን ትዳርሽ አንዱም ወደ ሚዲያ እንደው ከመነሻው የተወሰነ እንበልብለን ነው እንጂ አሁን ወደ ጉዳይሽ አሁን ወዳለሽበት ያንገበግበኛል ያቀጥለኛል አእምሮዬን ውጫዊ አካሌን ፕሮፌሰር ላርገራቴን ተቆጣጥሮኛል ያልሽኝ ችግር አለ ወደሱ እንግባ